የምናገርበት ሐሳብ ህይወትን መናገር የሚል ነው። ጥሩ ትርጉም ላይሆን ይችላል፣ ግን ስፒክ ላይፍ እንደማለት ነው። ህይወትን ተናገሩ እንደማለት ነው። ስፒክ ላይፍ ህይወትን እንናገር ወይም እናውጅ ወይም ተናገሩ እንደማለት ነው። ዮሐንስ 6 ላይ ያለውን ቃል አነባለሁ። በመሰረቱ የዛሬውን ንግግራችንን በቅጡ የሚያስቀምጥልን ክፍል ስለሆነ ዮሐንስ 6:63 ላይ ከዛ አካባቢ ያለውን አነባለሁ። ትዝ ይላችኋል። ይሄ ኢየሱስ ክርስቶስ በእኔ የሚያምን የዘላለም ህይወት አለው፣ የህይወት እንጀራ እኔ ነኝ ብሎ የተናገረበት ክፍል ነው። በዚህ ጊዜ ያው ሰው ተደናገጠ። ምን አይነት ንግግር ነው ብሎ እንደምታስታውሱት አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደው እንጀራ እኔ ነኝ። ሰው ከዚያ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደመሆን እንዲሁ የሚበላኝ ደግሞ ከኔ የተነሳ ሕያው ይሆናል። በጣም ዊርድ ንግግር ነው አይደል? በተለይ ደግሞ ለአይሁድ በጣም ግራ የሚያጋባ ንግግር ነው። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደመሆን እንዲሁ የሚበላኝ ደግሞ ከኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም፣ ይህን እንጀራ የሚበላ ለዘላለም ይኖራል። በቅፍርናሆምም ሲያስተምር ይህን በምኩራብ አለ ይልና ይሄ በጣም ውስብስብ ንግግር፣ አሳሳቢና ከባድ ንግግር ደቀ መዛሙርቱን ራሱ ረብሿቸዋል ይመስለኛል። እንግዲህ ቁጥር 60 ላይ ነው። ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው። ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው፣ ሕይወትም ነው። ይሄንን አንድ ላይ እንበለው። በጣም ያስደስተኛል። ይሄን ስል እኔ የነገርኳችሁ ቃል መንፈስ ነው፣ ሕይወትም ነው። ማለት ያው የሚያስጨንቅ ንግግር ነው ብለው ግራ ገብቷቸው ነበር። ጭራሽ እሱ አክቹአሊ የሰማችሁት ቃል መንፈስ ነው፣ ሕይወትም ነው። ያው ሰው ሲሰማ የሚያደምጠው በምን በኩል ነው? የሚያደምጠው በኤክስፒሪየንሱ በኩል ነው። ያው ኦፍ ኮርስ በጆሮ ነው የሚሰማው፣ ግን ትርጉም የሚያገኘው የምንሰማው ቃል ትርጉም የሚያገኘው ካጠራቀምነው ኤክስፒሪየንስ አንፃር ነው አይደለም? ነጭ ስትሉኝ ነጭ ነው ብዬ የምለው ለምንድን ነው? ነጭ የሚባለው ቃል ነጭ ከሚባል ቀለም ጋር ተደምሮ በአእምሮ ስላለ ነው አይደል? እነሱም ስለ መብል ስለ መጠጥ የሚያውቁት ቃል የሚያውቁት ሐሳብ ሲነግራቸው ምንድነው አእምሮአቸው ውስጥ የሚሳለው ስዕል? ካኒባሊዝም። ዲት አይነት የሚያስጨንቅ ነገር ነው። እነሱ እንኳን እንደዚህ ሊያስቡ ቀርቶ የምናምን ስጋ እያሉ የመረጡ ነው አይደል የሚበሉት? ጭራሽ ራሱን እንዴት ይሰጥ? እንዴት አይነት ንግግር ነው? ኦፍ ኮርስ የሚያስጨንቅ ንግግር ነው። በኋላ ሐዋርያቱም ቀስ ብለው ይሄ ነገር እንዴት ነው ብለው መጠየቃቸው ነው። አይ ቲንክ በጣም ሌጂቲሜት የሆነ ኮንሰርን ይመስለኛል። ከዛ ኢየሱስ ክርስቶስ ጭራሽ ከፍ አደረገው ጉዳዩን።
I'm declaring eternal truth የዘላለምን እውነት ነው የምናገረው። ይህ ደግሞ መንፈስ ነው። የምናገረው ቃል መንፈስ ነው። መንፈስ ነው ደግሞ ህይወትን የሚሰጠው። ስለዚህም የምናገረው ቃል ህይወት ነው ይላል። እኔ አሁን ዛሬ ልናገር የፈለኩት ከኢየሱስ ክርስቶስ ጋር በፍጹም ህብረት ማድረግ፣ በፍጹም መቀላቀል፣ በፍጹም አንድ ስለመሆን አይደለም። መብልና መጠጥ ማለት እንደሱ ነው አይደል? የበላችሁት ነው አይደለም? እናንተን የሆናችሁት ነው አይደለም? ምን በላው እኔና አካል የሚገነባው አይደል? ያ ከምን በላው ጋር ፍጹም አንድ ነው ምን ሆነው ነው። እንደዛ ነው። አፈር ነው አይደለም? ምን በላው የተሻለ አፈር ነው የሚሰራው እዚህ ጋር ያው ነው። ብቻ ስንበላው it's one of the higher level of unity። መቀላቀልም አይደለም ከኛ ጋር እኛን ይሆናል አፈሩ ማለት ነው። ፓርሻሊ አፈር ነን ብለናል ከዚህ በፊት አይደለም? ይሄ ከክርስቶስ ጋር የሚደረግ ፍጹም ህብረት፣ ፍጹም አንድነት ጋር ነው ኢየሱስ ክርስቶስ እያወራ ያለው። እንደዚህ ደግሞ ለሰው ልጅ ተሰብኮ የማይታወቅ ተነግሯቸው የማይታወቅ የሚያስደነግጥ አይነት ህልውናዊ ህብረት ነው ክርስቶስ ኢየሱስ የሚያወራው። ይሄንን ደግሞ ለማወጅ የህይወት ጉዳይ ስለሆነ ይሄ ስጋ ለምንም አይጠቅምም፣ መንፈስ ግን ህይወትን ይሰጣል። አሁን የተናገርኳችሁ ቃል ምንድነው? መንፈስ ነው ህይወትም ነው ይለናል። እና እንዴት እንደው ሳስበው ያስገርመኛል። ኢየሱስ ክርስቶስ የማርያም ልጅ፣ ኢየሱስ ክርስቶስ የሰው ልጅ በልዩ ሁኔታ ከእግዚአብሔር ህልውና ወጥቶ መጥቶ በምድር ቆሞ ቃል ይናገራል። ልክ እንደዚህ ድምጽ ያወጣ ድምጽ ነው አይደል? ቃል ማለት ብዙ ጊዜ እሱን እንነጋገራለን። እና ስለ ቃል ያለንም ሐሳብ ትንሽ ዛሬ እንሞክተዋለን። ስለ ንግግር ያለንን ሐሳብና አመለካከት ዛሬ እንሞክታለን። ኢየሱስ የሚናገረውን የሚያወጣውን ድምጽ ሐሳብ ያዘለ ድምጽ ምን ይለዋል? መንፈስ ነው ይለዋል። እኔ የነገርኳችሁ ቃል መንፈስ ነው። መንፈስ ደግሞ ህይወትን ይሰጣል። ስለዚህ የምናገራችሁ ቃል ህይወት ነው ይላል። somebody is speaking life። ህይወት ይናገራል ማለት ነው ኢየሱስ ክርስቶስ። ርዕሱ ምንድን ነበር ዛሬ የምናወራበት? ህይወትን ስለመናገር። ህይወትን የሚናገር ሰው ምድርን ጎብኝቷት ነበር አንድ ጊዜ። ያም በቃል የተዘራ ህይወት በቅሎ ብዙዎቻችንን አፍርቷል። እኛ የህይወት ቃል ህይወትን የሚሰጠው የዚያ የኢየሱስ ክርስቶስ ቃል ፍሬዎች ነን። ቃል ተዘርቶ በቅለን ነው። አሁን የሚያስደነግጠው እና ዛሬ የምንነጋገረው እኛስ የምናወጣው ቃል ምንድነው? በከንፈራችን በኩል በጉሮሮ ተቀምሮ ድምጽ ሆኖ በሰዎች ጆሮ የሚገባው ይህ ቃል ምንድነው የሚል ጠበቅ ያለ ሙግት ነው ዛሬ የምናደርገው ከራሳችን ጋር። ወዮ ለአንዳንዶቻችን ያለ መከልከል ድምጽ ለምናወጣ ያለ አቃቢ ያለ ምንድነው የሚባለው ሪቪው ምንድነው ያለ ምርመራ በዘፈቀደ ለምንናገር አሉባልታ ለምናሰራጭ ይሄን ውብና ውስብስብ የሆነ ድምጸት ያለ ቀመር ያለ ሐሳብ የምንለቅ እንደሱ ነው አይደል? የምንሰማው ድምጽ ብቻ ሞልቶታል ይሄን ዓለም አይደል? ወደዚህ ብትሄዱ ድምጽ ነው፣ ይገባል። አንዳንዱ ሞት ነው፣ አንዳንዱ ህይወት ነው። ኢየሱስ ግን አለ እኔ የምናገረው ቃል ህይወት ነው። ሃሌሉያ። አሁን ኢየሱስ ስለሚናገረው ቃል አይደለም ዛሬ የምናወራው። እኛ የምንናገረው ቃል ምንድነው? እኛ ስለተናገርነው ህይወት ይሆናል ማለት አይደለም።
የፈለግነውን ቃል እየተናገርን ህይወት ነው ማለትም አንችልም። ግን ብቻ እኛ የምንናገረው ቃል ምንድነው የሚል ሙግት ነው ዛሬ የምናገረው። ያው ዮሐንስ 6:63 የኢየሱስ ክርስቶስን ቃል ስለተናገርን እኛ ምንድነን? ኢየሱስ ትዝ ይላችኋል አይደለም? ኢየሱስ ክርስቶስ ይባላል አይደል? ክርስቶስ የአባቱ ስም ነው እንዴ? አብረን ነው አይደል እንደዚህ ምን ኢየሱስ ክርስቶስ እንላለን። ክርስቶስ ምንድነው? ታይትል ነው አይደል? አሁን እኔ ዶክተር ዘገየ ብትሉኝ ማለት ነው እንደሱ እንደሱኝ አይደል? ከኔ ጋር ግንኙነት ስለሌለው ዶክተር የሚለው ነገር ከኔ ጋር ምንም ግንኙነት የለውም። ባለፈው እንዳልኩት የዚህ ማህበራዊ ስርዓት የሚሰጠው ነገር ነው። ልክ ምንበላውም ሆዱም አብሮ አፈር እንደሚሆኑ በዚህ ምድርም የምናንጠለጥላቸው ታይትሎች እንደዚህ አየር ናቸው፣ በሰው ድምጸት የተፈጠሩ ነገሮች ናቸው። ኢየሱስ ክርስቶስ የተባለው ግን የኢየሱስ ክርስቶስ ታይትል ነው። ታይትል ምንድነው በአማርኛ ምን ባለው? ማዕረግ መሲሁ ማለት ነው። ኢየሱስ መሲሁ የሚናገረው ቃል ከዚህ ነው የሚመነጨው። የእናንተ ታይትል ምንድነው? ግን አጽፉት ማለት እንደዛ እንጽፈዋለን እንዴ? ማናችሁ እናንተ? አሁን ያንቺ ስም ማን ነው? ቀበሌ መታወቂያሽ ላይ ያለው ከና አባቷ ማለት ነው። ዘሯን ይናገራል አይደል? ይሄን ከዚህ በፊት አንስተነዋል። ኢየሱስ ክርስቶስ ኢየሱስ ማን ነው? ኢየሱስ ብሎ የሰየመው በማ በኩል ስያሜ የመጣ በመልአኩ በገብርኤል በኩል ግን ማንን ነው ያወጀለት? መልአኩ ገብርኤል ማንን ነው ኢየሱስ በሉት ያለው? ኢየሱስ ራሱን አይደለም አይደል? ለማርያም ነው እንደሱ ያላት። ስሙን ኢየሱስ ትይዋለሽ፣ እሷም አወጀችው ማለት ነው። በቃ ኢየሱስ አለችው። ሃሌሉያ! ሰምታ ቃሉን አወጀችው። እና ስለዚህ ጉዳይ ላወራ ሳይሆን ግን ኢየሱስ ክርስቶስ በመሆኑ ይሄ ማንነቱ በሚሰራውና በሚናገረው በሙሉ ይገለጣል። ማንነቱ በሚናገረውና በሚሰራው ሁሉ ይገለጣል። ለዚህ ነው እናንተ ስማችሁ ማን ነው ምለው። ሰው ምንድነው የሚላችሁ እናንተን? ክርስቲያን ነው አይደል የሚለው? ክርስቲያኖች በድሮ ይሄ ቋንቋ ሲፈጠር ቤዚካሊ ምን ማለት እንደነበረ ታውቃላችሁ አይደል? ትንንሽ ክርስቶሶች ማለት ነው። ክርስቲያን ማለት ጉዳችሁ ነው። ኢየሱስ ከክርስቶስነቱ ከመሲህነቱ የሚመነጭ ማንነት ያ ነው በቃሉና በስራው የሚገለጠው። እንግዲህ አውስ ምን እናገረው ከማንነታችን ነው ማለት ነው። ኢየሱስ ክርስቶስ ነው እንደዚህ ያለው ነው። ማን ነበር እንደሱ ያለው? ልብን ከልብ የሞላው from the abundance of the heart the mouth speaks እንዴት ነበር? ልብ የሞላው አፍ ይናገራል፣ በአፍ ይተርፋል። the abundance የልብ ሙላት በአፍ በኩል ይወጣል ማለት ነው። ቃላችን የልባችን ሙላት ነጸብራቆች ናቸው ማለት ነው። the overflow of our heart ማለት ነው። የማንነታችን ኤክስፕሬሽንስ ናቸው። ስለዚህ ጥያቄው ማንን ነው? ይሄንን መቼም ተመልሰን አናወራም። ከዛ ይልቅ ስለ ቃልና ስለ ንግግር ጥቂት ማለት እፈልጋለሁ፣ እንደው ጨበጥ ለማድረግ ሐሳቡ። ቃል፣ ንግግር፣ ቋንቋ፣ በሌላ በኩል ደግሞ ድምጽ፣ ምልክት። ድምጽና ምልክት እንደምታውቁት እንስሳም ያወጣል ድምጽ አይደለም? እንስሳ ብቻ አይደለም ድምጽና ምልክት የሚያወጡት። ግዑዙ አካልም እኮ ያወጣል። ንፋስ ይጮሃል፣ ወንዝ
ፏፏቴ፣ ውቅያኖስ፣ ማዕበሎች ከንፋስ ጋር እየተጋጩ ድምጽ ይፈጥራሉ። ምን ማለት እንደሆነ ብዙም አይገባንም። አሜን in terms of physics ልንገልጣቸው ሲጋጩ ነው ታዲያ ነፋሱ እንትኑ ያጋጨዋል እያልን ልናወራ እንችላለን። ግን ብቻ ድምጽ ያወጣሉ። መጽሐፍ ቅዱስ ስለነዚህ ድምጾች መልእክቶች አንዳንድ ጊዜ ትንሽ ሲናገር ያስደነግጣል። ብቻ እኛ የነሱን ምልክት ስለማናውቅ ድምጽ ብለን እናልፈዋለን፣ ወይ ደግሞ የድምጹን ሁኔታ ያያየን ምልክት ነው ብለን እናልፋለን። ለሰው ልጅ ግን ቃል ተሰጥቷል። ንግግር አለው፣ ቋንቋ አለው። የሰው ልጅ ለየት ያለ ነገር ነው ለሰው ልጅ የተሰጠው። እነዚህ ቃል፣ ንግግር፣ ቋንቋ የምንላቸው ደግሞ ከጀርባቸው ሐሳብ አለው። ንግግር፣ ቋንቋ ወይም ቃል የምንላቸው ነገሮች ምንድነው? ከኋላቸው ያለው ነገር ሐሳብ አላቸው። ሐሳብ ማሰብ ደግሞ በልዩ ሁኔታ ለሰው ልጅ የተፈጠረ ወይም የተሰጠ ስጦታ ነው። ኮንሰፕት ሐሳብ አለው። ስለዚህ በድምጽ አቀናብረንና ቀምረን የምናውጀው ሐሳብ አለ። ድንገት አይደለም፣ እንደ ነፋስ ወይም እንደ ውሃ ፊዚካሊ በግጭት የሚፈጠር ነገር አይደለም። ከሐሳብ የሚወጣ ነገር ነው። እንግዲህ ይህ ውስብስብ ባህሪ የሰው እንግዲህ ማዕከላዊ መገለጫው ነው። ሰው ማለት አንዳንድ ሰነፍ ሐሳቢዎች ሰውን ወደ እንስሳ ሲመልሱት እውነትም ሊሆን ይችላል። እንግዲህ እሱን እናንተ ፍረዱበት። እኔ በአብዛኛው እስማማለሁ፣ መጽሐፍ ቅዱስ ስለሚስማማ። ሰው ክብር ሆኖ ሳለ እንስሳን መሰለ ስለሚል እንስሳ ነው ብለው ቢደናበሩ አይደንቅም። እውነታቸው ነው በአብዛኛው። ቢሆንም ግን እነዚህ ሰዎች የሚናገር እንስሳ ነው ሰው ይላሉ። ግን ሰው ይናገራል። እኔ አንዳንድ በደንብ ሳስበው ይገርመኛል። ሰው ይናገራል። አሁን ምን ያረኩ ነው? እንዴት እንደሚፈጠር ለማወቅ ከባድ ነው አይደል? ይሄ ቃል ኦፍ ኮርስ በጉሮሮ ቅንብር በኩል ድምጽ እና ታዲያ ድምጽ እንዴት ይጋጫል? እና ይሄንን ማውጣውን ቃል ለማወቅ የድምጽ ግጭት ብቻ ይበቃል? አይ አይደለም። የተቀናበረ ሐሳብ ይጠይቃል። ያ የተቀናበረ ሐሳብ በአእምሮ ትምህርት በኩል እንዴት ተጋጭቶ እንዲወጣ እኛ ብዙ ሳናስበው ይወጣል ባፋችን በኩል። ምስኪኖች ነን፣ የሆነ አሸንዳ ነገሮች ነን። ሰው ይናገራል። ንግግር ደግሞ አይበቃውም። የውስጥ ሐሳቡን ለመናገር አይበቃውም ይላል አትሉምና? ቃላት አጠረኝ። እውነት ነው ይባላል። እንደዚህ መዝሙር ሁሉ አለ አይደል? ኧረ ቃላት አጠረኝ። ምን እናርግ ታዲያ? ብቻ ሐሳብ አለ፣ ገና ቃል እንኳን የማይበቃው ሐሳብ አለ። አንዳንድ ጊዜ ይጨንቀናል። ምን እናርግ? ግን ልንናገረው እንፈልጋለን። የቃላት አቅማችንና የሐሳባችን ብዛት አይመጣጠሩም። አንዳንድ ጊዜ እንዲያ ሲሆን ወይ ቀለም እንቀልማለን። ቪዥዋል አርትስ ማለት ነው። እሱም እኮ ሐሳብ ለመግለጽ እኮ ነው ስዕል የምንሰራው። ታዲያ ምን እናርግ? ቃል ካልበቃን ብቻ ውስጣችን ያለውን ነገር ለማውጣት ሲያቅተን ወይ ቀለም እንቀምርና ቀለሞችን በማቀናበር የምናስበውን ለማለት እንሞክራለን። that's what we call art, visual art, painting። አልበቃ ካልን ደግሞ እቃ እየቀመርን ቅርጽ ለመስራት እንፈልጋለን ወይ እንሞክራለን። ስካልፕተር፣ ቀራጺ፣ ሐሳብን ለመናገር የምንሞክርበት ነገር ነው አይደል? ወይ ደግሞ እንደኔ አይነት አርኪቴክት ህንጻና ከተማን ስንቀምር ቃል የማይበቃው፣ ቀለም የማይበቃው፣ ቅርጽ ብቻ የማይበቃው ጥያቄና ሐሳብ ካለን፣ ሐሳብ ከሌለው ህንጻ ምን ይባላል? ምን ይባላል? ክምር አፈር ልንለው እንችላለን እሱንም እንጂ መቼም ህንጻ ልንለው አንችልም። እሱ ውስጥ መቼም ገብቼ እንድፈላሰፍ አትፈቅዱልኝም። ወይ ግጥም እንገጥማለን።
ጥሬው ቃል አለበቃ ሲለን ማለት ነው ምን እንጨምርበታለን? ዜማ። ግጥም ማለት ዜማ ያለው ቃል ማለት ነው አይደለም? እንዲያሳዝን ከፈለግን እሱም አለበቃ ሲለን ዜማውን እናራቀቀውና ምን እናደርገዋለን? ዝማሬ። ቃሉን ነው አይደለም የምንናገረው? ግን አለበቃ ሲለን እስቲ እናሽሞንሙ ነው ቅኔ እናርገው፣ ዝማሬ እናርገው፣ ሙዚቃን ጨምርበት፣ ድምጽን ጨምርበት። there is something that we wanted to say, we wanted to express የሆነ ነገር ለመናገር እንፈልጋለን። አለበቃ ሲለን እየሰፋን እንሄዳለን። በጣም ደግሞ በሌላ ቋንቋ ስንሄድ ቀመር እየቀመርን ሂሳብ የሚባል ቋንቋ እንፈጥራለን። ሂሳብ mathematics is also a language. የተፈጥሮን ስርዓትና ስሪት ለማወቅ ስንሞክር ነው ሂሳብን የፈጠርነው። ምናልባት እግዚአብሔር የሚሉት ፈጣሪ እነዚህን ነገሮች ሲያቃምርና አብሮ ሲያበጃቸው እርስ በርስ ያዋቀረበት ቋንቋ ምን ይሆን ነው ሂሳብ ማለት? Mathematics is a language of science. ለዚህ ነው ህፃናቶችን ትምህርት ቤት ልከን ይሄን ቋንቋ የምናስተምራቸው። አንድ ምን ማለት ነው? አንድ ሲደመር ሁለት ስንት ይሆናል? ቋንቋ አይደለም? የረቀቀ ቢሄድም ሌላ ቋንቋ ነው። ብቻ ሰው ውስጥ የታመቀ ነገር አለ፣ ቃላት ያለበቁት። ይሄንን ለመፍጠር እንሞክራለን፣ እንታገላለን። እግዚአብሔር ይርዳን። ከሁሉ ይልቅ ቋንቋ እኛ በግጭት በመዘበራረቅ በባህል እየፈጠርናቸው ያሉት ቋንቋዎች የእግዚአብሔርን ማንነት ለመግለጥ አይበቁም። መጽሐፍ ቅዱስ እንደዛ ይላል። ስለ ኢየሱስ ክርስቶስ እንኳን ሲናገር ዮሐንስ ነው ስለ ቃል ሲናገር ቃል ድምጽ ብቻ አይደለም ደግሞ ቀምረነው ጽሑፍ እናደርገዋለን። በኋላ ጳውሎስ ባሉን ቃላት እንኳን የክርስቶስን ሥራ ለመጻፍ ብንሞክር አረ ቦታም አይበቃንም ይላል አይደል? ራእይ ላይ ደግሞ ይሄድና ራእይ ላይ እንኳን ሳንሄድ ጳውሎስ ራሱ ደግሞ የሆነ ነገር ወደ ሶስተኛ ሰማይ ተነጠቅኩ ነው የሚለው። ከዛ ምንድን ነው የሚለው? ያየሁትን ለመናገር ነውር ነው ይላል። ለምን? ይሄኛ ያበጀነው ቋንቋ ያየው ነገር ጋር ምን አሁን ነጭ የሚባል ነገር ነጭ የሚባል ስምምነት ስላደረግን ነው ነጭ ነው ምለው፣ ጥቁር ነው ምለው፣ እንጨት ነው ምለው። እነዚህ ሁሉ እስከሌሉ እዛ ሌላ ነገር ከሆነስ ከየት ያምጣው ቋንቋ? ስለዚህ ምን ይበል? ዝም ነውር ይሆንብኛል፣ ከሞከርኩ እከሽፋለሁ። ዮሐንስስ ራእይ ላይ የቋንቋ ሳንጃውን አውጥቶ ለመጻፍ ሞከረው አይደል? ሲጽፍ ግን ያየው ነገር ወይም የታየው ነገር እዚህ ዓለም ላይ ምንም ፓራሌል ስለሌለው ቃል ስለሌለው እያመሳሰለ መጻፍ አለበት። ስለዚህ ነው እንደ ወርቅ ይሆናል፣ እንደ ብዙ ውሃዎች ድምጽ ይመስላል፣ እንደ ምናምን የሚለው እንደ ፀሐይ የበራ ነው ፊቱ ይላል። ታዲያ ምን ይበል? የክርስቶስ ኢየሱስን ክብር ለመናገር የት መቼ ቃል ፈጠርን? ብንፈጥርስ እንከሽፋለን እንጂ ምን እናደርጋለን? ስለዚህ ምን ማለት ነበረበት? በቃ እንደ ፀሐይ። አይገርማችሁም? ያቺ ከተማ ፀሐይ ወይም ጨረቃ የላትም። ይገርማል ግን ብርሃን አላት ይልና በጉ ብርሃኗ ነው። እኛ ቶሎ የምናስበው በጉ ከሰማይ ሆኖ የሆነ የሚያፈናጥቅ እንደ ፀሐይ ነው አይደል? ራይት አዌይ በጉን እንደ ፀሐይ እናስብ። ታዲያ ምን ያርግ? ማን ነው ስሙ? ዮሐንስ። ስለዚህ መጨረሻ ላይ ምን አለ? ይሄን ነገር እንዳትተረጉሙ ብሏል። እንዳትተረጉሙ። ለምን? ስትጨምሩ ስትቀንሱ ትገኛላችሁ። ወደ እናንተ ቃል ታወርዱታላችሁ የሰማይ ልዕልናን። ስለዚህ ተውት ይላል። እንዲሁ ብቻ ተመገቡት። ይሄንን ያነበበ ይባረካል ይላል አይደል? እንዲሁ ብቻ ወሰዱት ይላል። ምንድነው ለማለት የምፈልገው? እነዚህ ሁሉ ንግግሮች በተወሰነ መንገድ ቢሆን የማንነት መገለጫዎች ናቸው። በውሱን መንገድ ቢሆን ግን ይሄ የመግለጽ ችሎታ ግን ከእግዚአብሔር ለሰው በልዩ ሁኔታ የተሰጠ ስጦታ ነው። የመናገር ችሎታ
እግዚአብሔር ቢረዳን ዛሬ ይሄንን እግዚአብሔር የሰጠንን ማንነት መቀደስ ከቻልን ይበቃናል። እግዚአብሔር ይመስገን። ለተገቢው ምንነትና ማንነት መቀደስ ከቻልን ይበቃናል። በልዩ ሁኔታ እግዚአብሔር የሰጠው ራስን የመግለጥ ችሎታ። ዘፍጥረት ላይ ሲናገር እግዚአብሔር ሰውን በመልኩና በምሳሌው አበጀው። መልኩ የሚለው ኢሴንስ ስለሆነ ከባድ ነው። ጳውሎስ ማነው አዳም ያንን መልክ እንዳጣ ከዚህ በፊት ተነጋግረናል። ምሳሌው ግን በእኛ አለ። ግን አንደኛው ምሳሌው ራስን የመግለጥ ምሳሌ ነው። አንድ የነገር ሲሪየስ እንደሆነ ለመናገር ልጠይቃችሁ። ሰው መናገር ባይችል በምንም መንገድ ማለት ነው፣ በምንም መንገድ መናገር ባይችል ምን ይሆናል? በቃል ብቻ አይደለም፣ በምልክትም ራሱን መግለጽ ባይችል ማሰብ ትችላላችሁ? ሰውን እስቲ አስቡት፣ አይናችሁን ጨፍናችሁ። እጁን ማወራጨት ባይችል፣ ራሱን መግለጽ ባይችል፣ በምንም መንገድ አይነ ስውርም ይሁን ዲዳም ይሁን ምንም መግለጽ ባይችል ምን ይባላል? ምንድን ነው የሚሆነው? ይሄ ሰውዬ ሙት ማለት ነው አይደል? አውሬም ቢሆን እኮ መጮህ አይቀርም፣ ሲናደድ መናከሱ አይቀርም። እሱን ማድረግ ባይችል፣ በምንም መንገድ ራሱን ባይችል፣ በቃልም ይሁን በስራ ራሱን መግለጥ ባይችል ምን ይሆናል? ሙት ይባላል። ስለዚህ የምናገራችሁ ቃል ምንድነው? መንፈስ ነው። የምናገራችሁ ቃል ምንድነው? ሕይወት ነው ይላል ጌታ ኢየሱስ ክርስቶስ። ሕይወት ደግሞ ቃል ይፈልጋል። ለምን? ሕይወት መገለጥ አለበት። which is very interesting። የማይገለጥ ምንድነው ማለት ነው? ሙት ነው። life demands expression። አሁን ይሄ ነገር ትንሽ ይከብደኛል ለመናገር። እንግዲህ እነዚህ ቴዎሎጂያኖቹ ሊያረሙኝ ይችላሉ። እግዚአብሔር ሕይወት ነው። እግዚአብሔር ሕይወት ነው። በራሱ ሙሉ ነው። መናገር አለበት። ሃሌሉያ። ሲናገር ደስ ይለኛል። ከተሳሳትኩ አርሙኝ። እግዚአብሔር ሕይወት ነው። ሕይወት ምን ይፈልጋል? መገለጥ ይፈልጋል። መገለጥ እነዚህ ሰዎች አሁን አያምሩም? ስታዋቸው ምን አቀበጣቸው? እስቲ ቀለም ደርበው ነጭ ምናምን ምን ማለት ነው? ብቻ የሆነ ነገር ማለት ነው አይደል? ላይገባችሁም ይችላል። ብቻ የሆነ ነገር ማለት ፈልጋቸዋል። ሰው አልበቃ ብሏቸው ደግሞ ድምጽ እያወጡ ይጮሃሉ። እዚህ ጋር መጥተው they are trying to say something, right? አንዳንዶቻችሁን ሳይ ዘንጣችኋል፣ ከረባት አርጋሃል። ሴቶቹ ደግሞ ጸጉራቸውን ተሰርተዋል፣ ዘንጠዋል። ምን እያላችሁ ነው? አንዳንዶቻችሁ የምትሉትን አታውቁም፣ ግን እያላችሁ ነው። it's okay። አንድ መሰረታዊ ነገር ሕይወት ስላላችሁ የምትሉት አላችሁ ማለት አለባችሁ እያላችሁም ነው። ሌላው ሰው ይሰማችኋል፣ በማየት ይሰማችኋል፣ በመስማት ይሰማችኋል፣ በመንካት ይሰማችኋል። ብቻ you are expressions፣ የሆነ ነገር መገለጦች ናቸው። እንደሱ አታስቡም? አስቡ። ኢየሱስን ምንድን ነው ያለ መጽሐፍ ቅዱስ? በጣም የሚያስደነግጥ ቃል ነው። በተለይ ለትሪኒቴሪያንስ የመለኮቱ ሙላት በሱ ተገልጦ ይኖር ነበር። ኢየሱስ የእግዚአብሔር ሙላት መገለጫ ነው ይላል። አብን አሳየንና ይበቃናል። ሉክ ሚ። አዎ ጳውሎስ እንዳለውማ ጨረቃና ፀሐይ፣ ዳዊት እንዳለውማ ከዋክብት፣ የጣቶቹ ስራ ሁሉ፣ እነዚህ ሁሉ ምንድን ናቸው? የእግዚአብሔር መገለጫ ስራዎቹ ናቸው። አዘን አርቲስት ግን የእግዚአብሔር ሙላት መገለጫዎች ናቸው ይላል መጽሐፍ ቅዱስ አይልም። የእግዚአብሔር የክሪኤቲቭ ኤነርጂው ሕይወት ስለሆነ ይገለጣል እግዚአብሔር። ሃሌሉያ። ለዚህ ነው እግዚአብሔር መገለጫዎቹ ናቸው ፍጥረቶቹ።
እግዚአብሔር አትሪቢዩቱ ምንድነው የባህሪ ማንነቱ ምንድነው የምንለው? ቃሉ ራሱ ስሙ ፈጣሪ ነው እንለው ነው። እንደሱ ትላላችሁ። ፈጣሪ ነው እግዚአብሔር። ግልጽ ነኝ። ፈጣሪ ነው ምን ማለት ነው? ይፈጥራል ማለት ነው። መፍጠሩ የሱ ማንነት መገለጫው ነው። ሰማያትን ባየን ጊዜ የእርሱን ኃይል እናያለን። የኃይሉ መገለጫ ነው ይላል ጳውሎስ። ኢየሱስ ወይም ሶሎሞን እንደሚለው የአበቦችን ውበት ስናይ የውበቱ መገለጫ ነው። የውበቱ ሙላት መገለጫ ነው ግን አንልም። የፈጣሪነቱ ኃይል መገለጫ ነው ግን አንልም። የሙላቱ የእግዚአብሔር ሙላት መገለጫ ነው አንልም። የእግዚአብሔር ሙላት መገለጫ ምንድነው? ክርስቶስ ነው። ስለዚህ ክርስቶስ ቃል ነው። ሃሌሉያ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እግዚአብሔር ያለ ቃል ከሆነ ያለ ሕይወት ነው። እግዚአብሔር በቃል ነው። እግዚአብሔር ቃል ነው። ለዚህ ነው ቃሉንና እግዚአብሔርን ማንለያየው። የሥላሴ ትምህርት ነው አይደል? ይሄ መገለጫ የሌለው ሕይወት የለም። ኢየሱስ ደግሞ የዚያ የሕይወት ፋውንቴን ኦፍ ላይፍ የእግዚአብሔር መገለጥ ነው፣ መገለጫው ነው። ለዚህ ነው እኔ ሕይወት ነኝ ይላል አይደል? እኔ ሕይወት እሰጣለሁ ነው ያለው። ሕይወት ነኝ። look at me ከሕይወት እንጀራ ብሉ እኔ ነኝ። እንደዚህ እያለ ያስደነግጠናል። ስለ መገለጥ ነው ማወራው። ያስደነግጥኳችሁ ነው። ደንግጡ በደንብ። እናንተ መገለጦች ናቸው። you are expressions። የሆነ ሐሳብ መገለጦች ናቸው። አንድ ጊዜ ዲዛይን ስለማስተምር ዩኒቨርሲቲ ውስጥ በፊት ነው ቆይተዋል። ዲዛይን እናስተምራለን፣ ህንጻ ዲዛይን ስለማድረግ። ስለዚህ አንዳንድ ጊዜ ትንሽ ወደ ጥልቅ ጥያቄ ውስጥ እንገባና ልጆቹን ተማሪዎቻችንን ክሪኤቲቭ እንዲሆኑ እናበረታታለን። እና አንድ ሰሞን ወጣቶች ፋሽን ይከተላሉ አይደል? ፋሽን መከተል የወጣቶች ችግር ወይም ደግሞ ደስታ ሊሆን ይችላል፣ አይ ዶንት ኖ። እና ተማሪዎቻችን ወጣቶች ስለሆኑ አንድ ሰሞን የዚህ የራፕ ካልቸር የዚህ የጥቁር አሜሪካውያን የሙዚቃ ካልቸር እና ምናምን አይ ቲንክ ይሄን ነግሬያችሁ ሊሆን ይችላል። በዚህ ቤት ተከታዮች ይሆናል ወንዶቹ ማረብ እዚህ ጋር እንጠለጥላሉ፣ ሱሪያቸውን ዝቅ ያደርጋሉ፣ አካሄዳቸው እንደዛ ይሆናል። እንዴት ነበር? ሱሪያቸው ወርዶ ይላል። ከዛ ጸጉራቸውን ደግሞ ፍሪዝ ነገር ያደርጋሉ። እና እኔ ያስተማር ያረፈዱ ልጆች እንደሱ እግራቸውን እየጎተቱ ገቡ። አሁን ለእናንተ ስነግራችሁ የተሻለ ይገባቸዋል። አስቆምኩና ለብሎ እግራችሁን የምትጎትቱት እኔ እያልኩ ያለሁት እግር መጎተት ልክ አይደለም፣ እግር አለ መጎተት ልክ ነው እያልኩ አይደለም። ምን አገባኝ? ልኩን ሴት አውቀዋለሁ። መጎተት ልክ ሊሆን ይችላል በሆነ መንገድ፣ አለ መጎተት ልክ ሊሆን ይችላል። ለወታደር እግርን ብትጎትት በቅልጥ ምን ይለዋል? እግርን አንሳ ነው የሚል። እኔ ወታደርነት አይደለም አስተምረው፣ ግን አስቆምኩና እንዲህ ነው የተፈጠራችሁት። ሱሪያቸው ዝቅ ብሎ እንትኑ እንደዚህ ነበር ድሮ። and I had to ask። በኋላ ልጆቹን አስቆምኩና ስለዚህ ጉዳይ ዲስካሽን ጀመርን። ምን ማለት ነው ይሄ? አንዳንዶቹ ስማርት ናቸው። አዎ ይሄ የጥቁር አሜሪካውያን ባህል ነው፣ የአመጽ ባህል ነው። ይሄም የሚያሳየው ድሮ በባርነት ጊዜ በከባድ የብረት ሰንሰለት ስለሚታሰሩ ወደ ጥጥ ለቀማ ሲሄዱ በሰንሰለት ታስረው እንደዚህ ታስረው ስለሆነ የሚሄዱት ሰንሰለቱን መጎተት ነበረባቸው። እዛ ላይ ደግሞ እንትኑ ስላለ እዚህ ጋር የሚያንጠለጥሉት ጨርቅ አለ የግድ። ስለዚህ እነዚህ የሙዚቃ ሰዎች አመፀኞቹ ያንን ለማሰብ
ራሳቸውን በዚያ ፋሽን እያደረጉ ያመጽ ዘፈን ይዘፍናሉ። ስለዚህ የባርነት ምልክት ማለት ነው። ዞር ብዬ ልጆቹን እናንተ የባሪያ ልጆች ነበራችሁ? ምን እያላችሁን ነው ባካሄዳችሁ? ኢትስ ስቴትመንት ቃል ነው እኮ የሚያወጡት። በምልክት ቃል እየነገሩን ነው። የሚሰማ ይሰማቸዋል። ያንን ምልክት የሚያውቅ ያውቃል። እናንተ አሁን እኔ በጀርመንኛ ባወራ መቼም ጅብሪሽ ነው የሚሆንባችሁ አይደለም? ግን ጀርመን ከሆናችሁ ያ ቃል ይሰማችኋል፣ ታውቁታላችሁ። እንዲሁ ደግሞ አዘና አርቲስት ሂስትሪን ስታውቁ እነዚህ ሰዎች እንዴት አክት እንደሚያደርጉ ስለምታውቁ ያ ነገር ይሰማችኋል። እነዚህ ወጣቶች ግን ይህን ታሪክ አያውቁም፣ ግን ይሉታል፣ ያረጉታል፣ ያንን ይናገራሉ። እኔ የምለው የምትሉትን ታውቁታላችሁ ወይ? ባለባበሳችሁ፣ ባነጋገራችሁ። እኔ አሁን እንዲ አይረን ግሪድ ውስጥ እየከተትኳችሁ አይደለም፣ የነቃችሁ እንድትሆኑ ግን ያስፈልጋል። የምትሉትን ታውቁታላችሁ ወይ? የምትናገሩትን በቃልም ይሁን በስራ እያላችሁ ያላችሁትን ተረት ስቶሪ ታውቁታላችሁ ወይ? ተሯሩጠን ነው ሱፍ የለበስ ነው ፈረንጆች ሲያረጉ አይተን። ጆሆቫዎች አይተሃል? ሰው ሱፍ አድርጎ ነው የሚሄደው። ምን ማለት እንደሆነ እግዚአብሔር አንዱን ሰው አንድ ቀን ጠየቅኩት። የሉዓላዊነቱ ምልክት ነው አለኝ። you serious? ማን ነው ይሄንን የደረሰው? ይሄንን ድርሰት ይሄንን ቋንቋ የፈጠረው ማን ነው? ከዛ እሱን ተቀብለሃል። the days of creativity ለኔ ይሁን ብቻ። ኦርቶዶክስ ብትሄዱ ነጭ ልብስ ለብሰው ነው የምታዩት። ትርጉሙን እናንተ ተናገሩ እንዳልሳሳት። ኤክስፕሬሽን ነው ብቻ የሚሆን ያ በልባችን ያለው አውቀነውም ሳናውቀውም የምንገልጠው ቋንቋ ምንድነው? እኛ በእውቀት እንድናደርግ መጽሐፍ ቅዱስ ያስተምረናል። ጥያቄው ግን ንግግር ያደረግን ነው። መዝሙር 33 ላይ ባነበው ደስ ይለኛል። እንደው ሪፍሬሽ ለማድረግ ሰዓቴን እንዳላልፍ። ስንት ደቂቃ ነው ያለ? 10 ደቂቃ ነው። እስከ ስንት ሰዓት ነው? እሺ ማን ነው መዝሙር 33 ያወጣ ሰው የሚያነብልን ማን ነው? መዝሙር 33 እስከ 11 ነገር። ጻድቃን ሆይ አንብቡ ያ ጮክ ብለሽ። በእልልታም መልካም ዝማሬ ዘምሩ። የእግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነውና ጽድቅንና ፍርድን ይወዳል። የእግዚአብሔር ቸርነት ምድርን ሞላች። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ። የባህርን ውሃ እንደ ረዋት የሚሰበስበው ቀላዮችንም በመዝገቦች የሚያኖራቸው። ምድር ሁሉ እግዚአብሔርን ትፍራው፣ በዓለም የሚኖሩም ሁሉ ከእርሱ የተነሳ ይደንግጡ። እርሱ ተናግሯልና እርሱ ተናግሯልና ሆኖም እርሱም አዘዘ ጸኑ። ቀጥይ። እግዚአብሔር የአሕዛብን ምክር ያጠፋል፣ የአሕዛብንም ሐሳብ ይመልሳል። የእግዚአብሔር ምክር ለዘላለም ይኖራል። አሜን። የልቡም ሐሳብ ለልጅ ልጅ ነው። ሃሌሉያ። እንግዲህ በምሳሌ እንደ መልኩና እንደ ምሳሌው በምሳሌው የፈጠረን እግዚአብሔር የራሱን አሰራር ዳዊት ካፕቸር ለማድረግ ይነግረናል። እንዴት ያስደነግጣል! ሰማያት በቃሉ ጸኑ። ቃል ከባድ ነገር ነው። ኤክስፕሬሽን ቃል ተናገረ ሆኑም። ዘፍጥረት ላይ ይሄን እናየዋለን። ቃሌ እናገራለሁ
ደግሞ ዝም ብሎ ተመልሶ አይመጣም ይላል አይደል? ቆይማ ትንሽ አሁን እንደው ያው ችግሩ ይሄ ዩቲዩብ ላይ ስለምታረጉት አንዳንድ ጊዜ ኮንቴክስቱን ለማያውቅ ንግግራችን ኦድ ሊሆን ይችላል። ግን ብቻ ይሁን። የእግዚአብሔርን ቃል አስቡት። በማን መልክ ነው የተፈጠርነው? በእግዚአብሔር መልክ ነው የተፈጠርነው። የዚያ የእግዚአብሔር ሙላታዊ መገለጥ ደግሞ ማን ነው አልን? ክርስቶስ ነው። ልመጣ ነው። እኛ ደግሞ የክርስቶስ ኢየሱስ ሙላት መገለጫዎች ነን ብሎ መጽሐፍ ያወጅብናል። ኤፌሶን 3:19 ኤፌሶን 4 ቁጥሩ ኤግዛክትሊ 10 ስንት እንደሆነ ትዝ አይለኝም። ኤፌሶን 4 ወደ ፍጹም ሙላቱ ደርሳችሁ እስክትሞሉ ድረስ ቅዱሳን አገልግሎትን እናደርጋለን ይላል። እሱ ያስደነግጣል። የእግዚአብሔርን ሙላትና ቃል እዚህ ላይ ጳውሎስ ማነው አይ ቲንክ እንግዲህ የዳዊት መዝሙር ስለሚል ዳዊት ሲያውጅ ጽድቅንና ፍርድን ይወዳል፣ የእግዚአብሔር ቸርነት ምድር ሞላች፣ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ። ስለ ዩኒቨርስ ስለ ኮስሞስ ነው የሚያወራው ማነው ስሙ ዳዊት። የባህርን ውሃ እንደ ረዋት የሚሰበስበው ቀላዮችንም በመዝገቦቹ የሚያኖራቸው ይህ እስትንፋስ ነው። የእግዚአብሔር ኃይል መገለጥ፣ በቃሉ በኩል የሆነ ጽናት። እግዚአብሔር ይናገራል፣ ምን ይሆናል? አሁን ያነበብሽ እንደዛ አይደለም የሚለው ቁጥር 9 ላይ እርሱም ተናግሯልና ሆኑም በሉኝ እስቲ። እርሱም ተናግሯልና ሆኑም በሉኝ እስቲ። ቃል ብቻ ተናገር ያለው ማን ነው? አንድ ሰው መቶ አለቃው ነው። እስቲ እንደገና በሉኝ። እርሱም ተናግሯልና ሆኑም በሉኝ። See, when God speaks, እግዚአብሔር ሲናገር ድምጽ አይደለም፣ የድምጽ ቅንብር አይደለም። ቃሉ የእግዚአብሔር ጉልበት ነው። It's a creative energy of God himself. የእግዚአብሔር የመፍጠር ኃይል ነው ቃሉ። ለዚህ ነው ቃሉን ከእግዚአብሔር ጋር መገንጠል ማንችለው። ኢየሱስ የእግዚአብሔር ቃል ተብሏል። ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። ወየው ጉዳችን! የእርሱን ሥጋና ደም ይበላል፣ ከእርሱ ጋር ፍጹም ህብረት ያደረግን፣ እርሱን ህይወታችን ያልን። ወየው! ህይወት ምን ይጠይቃል አልኩ ቅድም? ቃል መገለጥ ይጠይቃል። ይህ መናገር ራስን መግለጥ ደግሞ የተሰጠው ለሰው ብቻ ነው። ስለዚህ ነው እግዚአብሔር ክሪኤቲቭ ኤነርጂውን የገለጠው በቃሉ ነው። የእግዚአብሔር ወይ ሃሌሉያ ልብ ካለው ሐሳብ ካለው የሐሳቡ ሙላት ሲገነፍል ነው ፍጥረትን ያየ ነው። እግዚአብሔርም አለ በልቡ የሞላውን ማለት ነው። ትንሽ ይከብዳል እንደዚህ ማለት፣ ግን እንደዛ ሳይሆን አይቀርም። እግዚአብሔርም አለ ሰውን እንደ መልካችንና እንደ ምሳሌያችን እንፍጠር። ከዚያስ እስቲ ሪሶርስ እናሰባስብ ብሏል እንዴ? ኮንክሪት እናቀላቅል ብሏል እንዴ? አይ እግዚአብሔርም በመልኩና በምሳሌው ፈጠረው፣ ሪሊዝ አደረገው በቃል። ይህ ፍጥረት ከሆነ በኋላ ነው ከዚህ በፊትም እንዳልነው ከምድር አፈር አበጀው ያልነው። The very creative energy of God is revealed through his creative word. ስለዚህ ነው ፍጥረት ሁሉ በርሱ ተሰርቷል ይላል ስለ ክርስቶስም ሲናገር። በርሱ ተጋጥሟል፣ በርሱ ተፈጥሯል፣ ዓለምን በርሱ ፈጥሯል የሚለው እንደው የቴዎሎጂ ውስጥ ለመግባት ብዬ አይደለም። ወደኛ ቃል ስለምንናገረውና ስለምንገልጠው የህይወት ማንነት ለመሞገት ነው ይሄንን ያመጣሁት። የእግዚአብሔር ምሳሌ ስለሆነን የእርሱ ቃል ክሪኤቲቭ ነው። የኛስ በተሰጠን ጽንፍ እንዲሁ ነው። ጉድ ነው። በተሰጠን ጽንፍ
በጽንፈ አእላፋትና ዓለማት ላይ ጉልበት ላይ ኖረው ይችላል የምናወጣው ቃል። እኔ እንጃ እሱን አላውቅም። ብቻ በተሰጠን ጊዜና ቦታ በተሰጠን ጽንፍ ላይ ግን የምንናገረው ቃል ይፈጥራል፣ ያጠፋል። ቃሉም እንደዚህ ይለናል። ለዚህ ነው ማቹሪቲ የሚያስፈልገው። ሙሉ ሰው ወደ መሆን እንድታድጉ ይላል መጽሐፍ። የምንናገረውን እንድናውቅ። ምክንያቱም ስናወጣው እግዚአብሔር አይደለም ቃሌ ከኔ ወጥቶ የምፈልገውን ሳይሰራ አይመለስም ይላል። ቃል ማለት የእግዚአብሔር መገለጥ ነው። ቃላችሁ የእናንተ መገለጥ ነው። ጥያቄው ምን ትገልጣላችሁ? ርዕሳችን ምንድነው? ህይወትን ተናገሩ። ሪሊዝ ላይፍ፣ ስፒክ ላይፍ። ጭንቅና መከራ ሞት በሚታወጅበት ዓለም እናንተ ህይወትን እንድትናገሩ በዚህ ዘመንና በዚህ ቦታ ተሾማችኋል። ለዚህ ነው መጽሐፍ ቅዱስ ወንጌልን የሚናገሩ እግሮቻቸው በተራሮች ላይ እንዴት ያማሩ ናቸው። This is a valley of days which we call the planet Earth. This is a valley of darkness. የጨለማ ሻዶ ያለባት ቦታ ነች። ሞትና ጭንገፋ የበዛበት ወይም state of existence እንደዛ የሆነበት ነው። መጥላት፣ መግደል፣ መገዳደል፣ መሰዳደብ፣ ጭንቅ ስርዓት የሆነበት ዓለም ነው። ለዚህ ነው በጨለማ የሄደ ህዝብ ይላል ማን ነው ስሙ? ኢሳይያስ ነው። ታላቅ ብርሃን አየ። ህይወት የሚናገር የሚያውጅ ሰው ሊመጣባት ነው የሚለው ማን? 400 ዓመት በፊት እዚህም ይሁን ዙሪያችሁን በመላው ዓለም ሞትና ጭንገፋ፣ ሌብነትና ጥላቻ ነው የሚታወጀው። ውሸቴን ነው። ስግብግብነት ስሙን እየቀየረ ስማርትነስ ተብሎ ማለት ነው። this is business። ሰውን መዝረፍ this is business። mischief ማጭበርበር መጣበታለሁ። ጳውሎስ የሚሰብከንን ፊልጵስዩስ 4:8 ላይ መጣበታለሁ። ኮንክሉዥኔ ላይ ብቻ የዓለም በጥላቻ፣ በጦርነት፣ በመገዳደል፣ በመጠላላት ሐሳብና ድምጾች የተሞላ ነው። ወዮ ለእግዚአብሔር ሰዎች! እኛን የሰበሰበን ወደ ህይወት አደባባይ ወስዶ ህይወት ሰጥቶ በእኛ ውስጥ ወደ ሞት ከተሞች ልኮናል። ለምን? ህይወትን እንድንናገር፣ በነገራችን ሁሉ ህይወትን መግለጽ እንድንችል። የምስራች ይለዋል መጽሐፍ ቅዱስ። ለቅሶ ቤት እንድናገር። ለቅሶ ቤት ነች ምድር ማለት ሊትራሊ ለቅሶ ቤት ነች ምድር ማለት። በዚህ ለቅሶ ቤት ውስጥ ምን እንድናውጅ? ሰላም ለእናንተ ይሁን የምስራች እንድንል በነገረ ስራችንና በነገረ ቃላችን ሁሉ። Out of the abundance of the heart the mouth speaks። የእግዚአብሔር መገለጦች ሆነን የእውነት መገለጦች እንድንሆን እንግዲህ እንደዚህ በምሳሌው ተበጅተናል። ወንድሞች የሚቀጥሉት ጥቂት ደቂቃዎች ወደ ምክር ዞራለሁ። ራሳችንን ማስጨነቅ አንችልም። ራሳችን ከንፈር ላይ ያዕቆብ እንደሚለው ወዮላችሁ እንደሚል የሚያስደነግጠን ራሳችን ከንፈር ላይ ራሳችን ጠባቂ ማኖር አንችልም። ከከንፈራችን የሚወጣው የህይወት ቃል ብቻ እንዲሆን፣ የእውነት ቃል ብቻ እንዲሆን። የተዋስነው የአዳም አካል፣ የተዋስነው የአዳም አእምሮ በጣም ምስኪን ነው፣ ቀጫጫ ነው። መንፈሳዊውን ነገር ለመያዝ አቅም የለውም፣ ይርበተበታል። ለዚህ ነው ጌታ ኢየሱስ መንፈስ ከዛ በፊት ምንድነው ስጋ ደካማ ነው ያለበት ቦታ ላይ እንዴት ነው ያለው? መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው። the spirit within us which is the spirit of God ህብረት የሚያደርገው ያ የኢየሱስ ክርስቶስ መንፈስ
ለዚህ ዝግጁ ነው። ስጋ ግን ዝግጁ አይደለም። our brain is not good enough. It's not ready. Our heart is not good enough. Our feelings, our emotions are not good enough. የእግዚአብሔርን ሐሳብ ኮንሲቭ አድርጎ ሪሊዝ ለማድረግ ዝግጁ አይደሉም። ትምህርት ያስፈልጋቸዋል። ትሬኒንግ ያስፈልጋቸዋል። በልብ የሞላው ሐሳብ ከሆነ በአፍ የሚወጣው በልባችን የሚሞላውን ሐሳብ ማደርጀት የኛ ኃላፊነት ነው። ስለዚህም በልብ ያለው ሐሳብ የሚደረጀው ደግሞ በማሰብ ነው፣ በማሰላሰል ነው። ስለዚህ እንመክራለን። ስለኛ ኤክስፕሬሽን፣ ስለኛ ንግግር፣ ስለኛ መገለጥ ስናስብ ስለኛ ፐርፐስ ዓላማ እንድናስብ እንገደዳለን። ኢየሱስ ክርስቶስ እንደሆነ እና የእግዚአብሔር መገለጥ እንደሆነ እንዲሁ ደግሞ እኛ የእርሱ መገለጦች ተደርገን ታውጀናል። ከዚህ በፊት እንዳልኩት በጣም ደጋግሜ እንደምጮኸው አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉ ሞቱ። እነርሱም ከእንግዲህ በኋላ ስለ እነሱ ስለ ሞተው እንጂ ስለ ራሳቸው እንዳይኖሩ አንዱ ስለ ሁሉ ሞተ። ኑሯችን የእርሱ ኑሮ ነው። መገለጣችን እርሱ ነው። ሃሌሉያ። ኢየሱስ ክርስቶስ ስለሆነ ንግግሩም ስራውም ቃሉም የተመሰረተው በዚህ እውነት ላይ ነው። ለፍርድ በቀረበም ጊዜ ያለው ይሄንን ነው። ማነህ አንተ? ማን ነው የጠየቀው? እንደዚህ ጲላጦስ ነው አይደል? ማነህ አንተ? what is your identity? እዚህ ስለ ማንነትህ ንገረኝ። እንዴት ነው ያለው ኢየሱስ? መጀመሪያ ገባህ ሰውየውን ብነግረው ይገባዋል ያለ ይመስለኛል። እኔ ነኝ መሰለኝ። ግን ይህ ሰውየውን ስለ ሰማይ ሚስጥር ብነግረው ይገባው ዝም አለ። አትነግረኝም እንዴ? ልገልህ እኮ እችላለሁ። ኦኬ እሺ ከቻልከው ልንገርህ። ስለ እውነት ለመሰክር መጣሁ። ምስክር ነኝ። ተከሰህ እኮ ነው የቀረብከው። እንዴት ብለህ ነው ምስክር ነው? I have come to testify for the truth. በታላቁ የፓለስታይን ዙፋን ላይ ነው እንግዲህ የንጉሱ ተወካይ ጲላጦስ ይሄንን ከባድ የማንነት ጥያቄ ክርስቶስ ላይ ያወረደበት። ማነህ አንተ? ማንን ትላላችሁ ለሚጠይቋቸው I have come to testify the truth. ስለ እውነት ለመሰክር መጣሁ። That is a Christ, the Messiah, the messenger, the purity, the manifestation of the fullness of God. ዮሐንስም አለ መጀመሪያ ላይ እግዚአብሔርን ያየው ማንም የለም። ስለ እግዚአብሔር ማለት እውነት ማለት ነው። እግዚአብሔር ማለት ፍቅር ማለት ነው። እግዚአብሔር ማለት ነፃነትና ፍትህ ማለት ነው። እንደው በኤክስፕሬሽኑ እንኳን በስራው እንኳን ብንገልጠው በማንነቱ እግዚአብሔር መንፈስ ነው እንደሚል የዚህ ማንነት መገለጫ ማንም የለም ይላል ጳውሎስ። እግዚአብሔርን ያየው ሊተርከውም የሚችል የለም እግዚአብሔርን። Here it is the witness of God. የእግዚአብሔር ምስክር ነኝ። እውነት እግዚአብሔር ነው። እግዚአብሔርን ያየው የለም። ከእግዚአብሔር የሆነው እርሱ ሊተርከው ይሄው በዙፋናት ፊት ቆሟል። ይባስ ብሎ ስለ እውነት ለመሰክር መጣሁ፣ የእውነት ምስክር ነኝ ብሎ የእውነት ምስክር እንግዲያውስ እውነት ነው አይመስልም? It's not a derivative of truth. Truth has no derivation. ስለዚህ ነው ለነ ፊልጶስ እኔ ሕይወት እውነት መንገድም ነኝ ነው። እኔ መንገድ እውነት ሕይወትም ነኝ ይላል። Yes, he is the expression of his fullness. No artwork, no words we speak
can express the fullness of God. ምንም አይነት የእጅ ስራ፣ ምንም አይነት የጥበብ ስራ፣ ምንም አይነት painting and sculpture፣ ምንም አይነት architecture ዋው እንዲል ነው አይደለም? ይኸው ይሄንን ቤተ መቅደስ ያሉት ኢየሱስን that's the greatness of architecture. It's a form of art. የእግዚአብሔርን ጥበብ ይኸው በሰለሞን በኩል የተገለጠለትን ምን እንዲያደንቅ ነው አይደለም? ዋው እንዲህ ኢየሱስ ያለው እንደዛ ሳይሆን አይቀርም። ቀልዳላችሁ እንዴ? No works of human hand, no great poems or songs can capture God. Here I am. That expression and the fullness of God. የመለኮት ሙላት ወንድሞችና እህቶች መልሼ ልጠይቃችሁ what is our expression? መገለጣችን ንግግራችን ምንድነው? ይሄ ጥያቄ ወዴት ያመራናል? ማንነታችንን እንድንጠይቅ ያስገድደናል። ዓላማችን what's our purpose? Jesus the Christ ኢየሱስ ክርስቶስ እንደምንለው የኛስ የፐርፐስ መገለጫ ስማችን ምንድነው? ክርስቲያን ክርስቶሳውያን ኢየሱ the Christ እንደማለት እኮ ነው። the little Christ I'm sorry ይሄንን ደግሞ ለቃችሁት እኛ ክርስቶስ ነን የሚሉ ተነስተዋል ተብለን መከራ እንዳናይ እንደሱ ማለት አይደለም። የኢየሱስ ክርስቶስ ሕይወትን ነው ትቶልን ይሄደው። ያንን የእርሱን ሕይወት ነው የምንኖረው። እኛ እሱ ነን አንልም። እኛ የምንለው እኛ የለንም ነው እንጂ እሱን ወስጄ አይደለም ነው። እኔ ካለውም አስቸጋሪ ነው ያ። ስለዚህ የምንናገረውን ለመቀመር በልባችን ያለውን ሙላት መመርመር ያስፈልገናል። ቃል ላይ ትራፊክ ማቆም አንችልም። እንድንሰራ የተባልነውም ሐሳብ ላይ እንድንሰራ ነው የተባልነው። ሐሳባችን የምናሰላስለው እና የምናስበውን ነገር እናነባለን። ፊልጵስዩስ 4:8 እንደገና አንብቢልኝ። እንደውም እዛ እንትኑ ስላለሽ ማይክሮፎኑ እሷን ብዬ ጨርሳለሁ። ፊልጵስዩስ 4:8 በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ይበቃናል። በቃ ይሄ ነው ምክሬ። ቃላችሁን ለመቀመር ከፈለጋችሁ በልባችሁ ያለውን ሐሳብ መርምሩ ብቻ ሳይሆን ሪፎርም አድርጉት። በምኞት አይመጣም። ጳውሎስ ለፊልጵስዩስ ሰዎች እንደሚጽፈው ወይ ደግሞ ክርስቲያን ነን ስላላችሁ በተአምር አይመጣም። የተሸከምነው የአዳምን አካል ነው። የምንኖረው አዳማዊ በሆነ ስርዓት ውስጥ ነው። የምናየው የምንሰማው ነገር የምናስበውን ያበጅብናል። ስለዚህ ጳውሎስ ይህንን ይመክረናል። በቀረውስ ወንድሞች ሆይ ምን አስቡ ይለናል? እውነተኛ የሆነውን ነገር። በዚህ ውስጥ ገብቼ እንግዲህ አይ ቲንክ ፓስተሮቻችሁ አስተምረዋችሁ ሊሆን ይችላል። እንግዲህ አስታውሳችኋል። የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነትም ቢሆን ምስጋናም ቢሆን እነዚህን አስቡ። ያንዳንዱ እነዚህ 8 የተጠቀሱ ነገሮች ላይ እንዲህ ማለት ነው ብዬ ማለት ጊዜ ይፈጃል። ነገር ግን እነዚህን ስታስቡ ስታሰላስሉ፣ ማሰብ ማለት በአማርኛው ቀለል ያለ ነገር ነው። ሐሳብ ዝም ብሎ ማሰብ ይመስለናል። ግን ጥልቅ ሐሳብ፣ ኮንሺየስ የሆነ ፐርፐስፉል የሆነ ሐሳብ አርጋችሁ ታውቃላችሁ? እንደዛ ፐርፐስፉል ማለት እስቲ ላስብ፣ ሜዲቴሽን ይባላል። እንግሊዘኛው ሜዲቴት ኦን ነው የሚለው። እንግሊዘኛው ያለን እንዳናሰለቻችሁ ፈራለሁ። ለዚህ ድዌል ኦን ቆዩበት። በዚህ ላይ እንደ ኃላፊ አግዳሚ በአሉባልታ ዝም ብለን የምናወራው ነገር አይደለም። እውነትን አመንጅኩት ነው የሚለው ቃል። ማሰላሰል ብንለው ይሻላል በአማርኛ። ሜዲቴት ማድረግ ማለት ምንድነው? የምታስቡት ብቻችሁን ስትሆኑ ትፈራላችሁ እንዴ? በዓለም የሚመጣባችሁን አእምሮ አንዳንድ ጊዜ ብዙዎቻችን በተለይ እንደኔ አይነት ሰው እኔ በሳይንስ ዓለም ስለቆየው አእምሮዬ እንትን ብሏል። ምንድነው ስሙ? ጦዟል።
ስለዚህ አንዳንድ ጊዜ ልቆጣጠረው ይከብደኛል። የሐሳቡ ማዕበል ብዙ መጽሐፍ ስለማነብ ያነጉደኛል፣ ያጦዘኛል። ስለዚህ ኮንሺየስሊ የእግዚአብሔርን ቃል አነበንባለሁ። የሌላ ዓለም ቃል ነው ይሄ፣ ኤሊየን ነው ለአእምሮዬ። አእምሮዬ በማየት በመስማት በማሽተት ነው የሚያውቀው። አናሊቲካል ነው አእምሮዬ። እሱ ልክ ነው፣ በዚህም በኩል እውነት አለ። እውነቱ ግን ፍጹም አይደለም። ስለዚህም ሆን ብዬ የእግዚአብሔርን ሐሳብ አስባለሁ። እንደማረግ ታውቃላችሁ፣ ወክ ወጣለሁ፣ ሜዲቴት አደርጋለሁ። ሆን ብላችሁ እውነትን አስቡ። አሁን እየተመጻደቅኩ አይደለም፣ አስቸጋሪ ሰው ስለሆንኩ ነው። አይ ነው አንዳንዱ ሰው እግዚአብሔር ገራ አድርጎ ይፈጥረዋል እና አእምሮና ልቡን። እግዚአብሔር ይመስገን ስለነሱ። እኔ ደግሞ አመፀኛ ነው አልመስልም እንጂ አመፀኛ ነው። my mind is wild, it is too much crowded። ስለዚህ ሆን ብዬ ስለ እውነት ምንነት ማውራት አያስፈልገንም። እውነት ያለበትን ነገር ማለት የእግዚአብሔር እውነት ያለበትን ነገር ማለት ነው እንጂ በስሜታችን የፈጠርነውን እውነት ማለት አይደለም። ማህበረሰብ የፈጠረውን እውነት ማለት አይደለም። ይሄ ነገር የሚቀየር ነገር ነው። ኦብጀክቲቭ ትሩዝ ደግሞ ማለት አይደለም። ሳይንስ የሚነግረንን ነገር የጠጣር ነው ይሄ እንደዚህ ይሆናል፣ ይሄ ለስራ እናስበዋለን። ቃላችንን ግን ለመቀመር የሚረዳን ፍጹም እውነት ያለበትን የእግዚአብሔርን እውነት ማብሰልሰል ነው፣ ማሰላሰል ነው። do it, trust me my brothers and sisters። ልባችሁ ይሄ ሲሞላ ባፋችሁ የሚወጣው ይሄ ነው። አሁን ልሞግታችሁ ብዙ አላወራም፣ እዚህ ላይ ጨርሳለሁ። ወረድ ብዬ እውነት ያለበትን ነገር፣ እውነተኛ የሆነውን ነገር ጭምትነት ምን ማለት ነው? አንገት መቆልመም ነው። እንደዚህ ሞደስቲ ማለት ነው። እዛ ውስጥም ጊዜ የለንም እዛ ውስጥም ለመግባት። አስብ ይላል። እነዚህ ነገሮች አስብ፣ ጭምትነት ያለበትን እውነት የሆነውን ነገር አስብ ይላል። አስቡ። እንደገና አልበላችሁ ወንድሞች ሆይ አስቡ፣ እህቶች ሆይ አስቡ። ቀጥሎ ደግሞ ያለው ምንድነው? ጽድቅ የሆነውን ነገር፣ righteousness፣ ራይት የሆነውን ነገር በእግዚአብሔር ፊት። አንዷን ብቻ ለምክር ያህል ልበል። በጎነት ያለበትን ነገር አስቡ፣ ፍቅር ያለበትን ነገር አስቡ። ይገባችኋል? ይሁን እስቲ ስትነጋገሩ ስለ በጎነት አስቡ። ስትነጋገሩ፣ ስትሰበሰቡ በጎ ስለ መስራት አስቡ። እሱማ ቢዝነስ ለመስራት ልታስቡ ትችላላችሁ፣ ደግ ነው። ቢዝነሱም ቢሆን ራቸስ በሆነ መንገድ፣ ጽድቅ በሆነ መንገድ ለመስራት አስቡ። የሚሻለው ግን በጎ ስለማድረግ እስቲ ተወያዩ። እስቲ ሶስታችሁ ሁኑና ምን እናደርግ በጎ? ለምን? እነዚህ ቋንቋዎች ናቸው። በጎነትን ማሰላሰል፣ በጎነትን እንድትሰሩ፣ በጎነትን እንድትናገሩ ያስገድዳቸዋል። ሳታውቁት አውቶማቲክ ይሆናል። እድር አቋቁማችኋል፣ እናንተ አቋቁማችኋል። እግዚአብሔር ይባርካችሁ። this is wonderful። በማህበር በጎነት ለመስራት አይደል? ይህ የእግዚአብሔር ተወካይ የሆነው ሰው ኢየሱስ፣ ያን ጊዜ ሰው የሆነው ክርስቶስ እንደሚለው ማለት ነው፣ የሚያስበው ሐሳብ ሁሉ ስለ እግዚአብሔር ፈቃድ ነው። ቦታም የለውም ስለ ራሱ ፈቃድ ለማሰብ። ስለዚህም የሚናገረው የእግዚአብሔርን ቃል ነው፣ የእግዚአብሔርን ሐሳብ ነው። የሚሰራውም የእግዚአብሔርን ትእዛዝ ነው። ስለመታዘዙም ተሰማለት ይላል መጨረሻ ላይ። I know you guys are busy. We all are busy in this world. Be more busy. ይህንን በማሰላሰል ማለት ነው። ስለምን የእግዚአብሔር መገለጦች ተደርገን በዚህ ዘመን ላይ ተቀምጠናል። ጥቂት ዘመን ነው የተሰጠን። ጥቂት ዘመን። እኔ መቼ ነው የምሞተው ነበር? በአካል ማለት ነው። እዛኛው ተገላግያለሁ። ሃሌሉያ። በክርስቶስ ኢየሱስ እንደሞትኩማ አምኛለሁ። ይሄ አካል እስካለ ድረስ ግን የኢየሱስ ሕይወት በእኔ እንዲገለጥ አለው። እስከ መቼ የሚለው አልተነገረኝም። እግዚአብሔር ይመስገን።
እግዚአብሔርን ሚስጥር አድርጎ ይዞታል። እስከ ነገ ሊሆን ይችላል። እስከ ነገ ቃል አወጣለሁ። ትንፋስ አለ በኔ ውስጥ፣ ኤክስፕሬሽን አለ በኔ ውስጥ። አእምሮ አለኝ፣ እጅ አለኝ፣ ልብ አለኝ፣ ጉሮሮ አለ፣ ድምጽ የሚያወጣ አይን አለኝ። በእነዚህ የሚገለጠው ነገር ምንድን ነው? እስከ ነገ። አንዳንዶቻችሁ እስከ ከነገ ወዲያ ነው። ሃሌሉያ ለሱ። አንዳንዶቻችሁ ገና 30 ዓመት መከራችሁን ታያላችሁ። ሃሌሉያ ነው ለሱ። እስከ ነገ ምን እንናገር? የተሰጠን መድረክ የጊዜ መድረክ ነው። ቦታ እንኳን ልንቀይር እንችላለን። አሁን እኔ ጀርመን ሀገር ለጊዜው እንደምቆየው ቦታ ልንቀይር እንችላለን። እዚህም ይሁን እዚያ ዘመን የሚባል ደግሞ ቦታ አለ። ስፔስ ኦፍ ታይም። በዚያ ውስጥ እንለቃለን፣ ቃል እንናገራለን። በነገሮቻችን ምን በልባችን የሞላው ነገር። ስለዚህ እንናገረው ዘንድ የምንቀምረውን ነገር በአፋችን ማቆለጳጰስ አያስፈልገንም። እሱ ሂፖክሪሲ ይባላል። በአማርኛው ምንድነው የሚባለው? ግብዝነት ይባላል። ነውር ነው። እንደዚህ አይነት አርት ነው የሚያናድደኝ። እኔ ስዕል ትምህርት ቤት ጥቂት ዓመት አስተምሬ ነበር። ሐሳብ የሌለው ቀለም ምን ማለት መሰለሽ? ትርጉም የማይሰጥ ቃል መጽሐፍ አድርገሽ ብታወጪ ማለት ነው። ባዶ አይሻልም? ባዶ መጽሐፍ ይሻላል። ጂብሪሽ ዝም ብሎ ቃል የሌለው የማይፈጥር ሐሳብ የሌለው ጽሑፍ። አንዳንዱም ቀለም የሚተፋው ስዕል ነው ብሎ እንደዛ ነው ሲያረጋው አይቶ። የኛ ህይወት እንደዛ ይሆን? እንዲሁ የሚንገላወስ ቃላችንም ያልተመጠኑ እናንተ የእግዚአብሔር ሰራዊቶች ምስጋና ያለበትን ነገር ተናገሩ። ማጉረምረም ከከንፈራችሁ እግዚአብሔር ያስወግድላችሁ። አየሩ ስቲሙለስ አለው። የዚህ ዓለም ክፉ ገዢ በአየሩ ላይ ስቲሙለስ አድርጓል። ከኛ የስንፍና ንግግር እንዲወጣ፣ የስንፍና ኤክስፕሬሽን እንዲወጣ ስቲሙለስ አለ። በፌስቡክ በሉት፣ በቴሌቪዥን በሉት፣ በፖለቲካ ዲስኮርስ በሉት፣ በምኑ ብቻ ስቲሙለስ አለ። ስቲሙሌት ያደርገናል፣ ፕሮቮክ ያደርገናል። አብረን ማጉረምረም ውስጥ እንድንገባ፣ ወዮ እንድንል። ወንድሞችና እህቶች ሆይ ወዮ ብላችሁ የምታለቅሱ ከሆነ ስለ ፍቅር ይሁን፣ ስለ በጎነት ይሁን። የምትበሳጩ እንኳን ከሆነ ብስጭታችሁ ኤክስፕሬሽን ስለሆነ ስለ በጎነት ይሁን። ኢየሱስ አልተበሳጨም እንዴ ብራዘር? እንዴት አይበሳጭም? ብስጭት እኮ is a form of expression። የአባቴን ቤት ከተረፋችሁ ስሜት እንዲህ የምታዝረከርኩት ስለ በጎነት ይሁን፣ ስለ ፍቅር ይሁን። you as a person about the expression of his love። እናንተ እንደ ሰው I am the artwork of God። የእግዚአብሔር የእጆቹ ስራ ነኝ ይላል። የጣቶቹ ስራ፣ የሐሳቡ ውልደት ነኝ። የኮንሽስነስ ያስፈልገናል። የእግዚአብሔርን ሐሳብ ደግሞ አሁን እናውቀዋለን። የእግዚአብሔር ሐሳብ ምንድን ነበር? ፍቅር ይባላል። እኔ ማስባትን ስለእናንተ አውቃለሁ ብሎ ምንድን ነው የሚለው? ፍጻሜ ያላት የፍቅርና የሰላም ሐሳብ ነች ይላል። ይህ ነው የእግዚአብሔርን ልብ የሞላው። ይህ ነው በእኛ በኩል ኤክስፕረስ እንዲደረግ የሚፈለገው። I'm not talking about your duty. I'm trying to remind you what should fill your heart. ልባችሁ በዚህ ሲሞላ በአፋችሁ በኩል ይሄ ይወጣል። በፊታችሁ ቅንብር ውስጥ ይሄ ይወጣል። You would radiate the beauty of God. Hallelujah. ማንም ደግሞ ስለ ማንነታችሁ አይናቅ። ጥቁር ነኝ፣ ነጭ ነኝ፣ ይሄ እናንተ ሰፈር ጭቅጭቅ ነው። ይሄን ቋንቋ እናገራለሁ፣ ያንን ቋንቋ እናገራለሁ፣ ይሄ እናንተ ሰፈር ጭቅጭቅ ነው። የዚህ ዓለም መከራ ነው። ስለዚህ አይደለም የምናወራው። ስለ ልብ ነው የምናወራው። ስለ እግዚአብሔር ዙፋን ነው የምናወራው። እናንተን መርጦ በክርስቶስ ኢየሱስ ቀድሶ ያንን ማንነት አስወግዶ አዲስ ህይወት ሰጥቶ የኔ ቤተ መቅደስ ናችሁ ብሎ ሲያውጅ ለዚህ ቅዳሴ እናንተን መርጧቸዋል ማለት ነው። ብለን የምንቀድሰው ነገር ካለን የእግዚአብሔር እውነት ነው፣ የእግዚአብሔር ፍቅር ነው።